ሰላም ሰላም ጓደኞቼ በመላው ዓለም የምትገኙ የጽጌረዳ ቤተሰቦች ላይ ኮመንት ሼር አድርጉልኝ፣ አበረታቱኝ ማለት ነው። ውዶችዬ ዛሬ በጣም በኮንትራት ቤት ሆናችሁ የምትሰሩ ለእናንተ መልእክት ነው። ኮንትራት ቤት ያላችሁ በሙሉ ምንድነው ኮንትራታችሁን ስትጨርሱ 2 ዓመታችሁን ስትጨርሱ ኮንትራታችሁ እንዳለቀ ሰዎቻችሁ ጋር አሰሪያችሁ ጋር ማሳጅ ይገባላችኋል። መሴጅ በሚገባላችሁ ሰዓት ይመጡና ነይ ተነሺ ሆስፒታል ሂጂ ተመርማሪ ይሏችኋል። የምትቀጥሉ ከሆነ እናንተ ግን ሆስፒታል ሄዳችሁ ከመመርመራችሁ በፊት ደሞዜ ይጨመርልኛል ወይ ከመፈረማችሁ ሄዳችሁ ሆስፒታል ከመመርመራችሁ በፊት ደሞዜ ከነበረው ትጨምሩልኛላችሁ ወይ? ግዴታቸውም ስለሆነ ማለት ነው። ኢጃዛ እረፍት ሄዳለሁ ወይ? ቤተሰቦችን አይቼ እመጣለሁ ወይ? ገባችሁ? አንዳንድ ቤት ተነሱ ሆስፒታል ሂዱ ይሏቸዋል። ሜዲካል ውሰዱ። በቃ ሜዲካል ወሰዳችሁ ማለት ተስማማችሁ፣ ድጋሚ 2 ዓመት ትሰራላችሁ ማለት ነው። በዛው ደሞዝ አገር ቤትም ትሂዱም አትሂዱም ሳታውቁት ማለት ነው። ስለዚህ እንደሱ እንዳይገጥማችሁ ምንድነው የምታረጉ? እንደሱ እንዳይሆንባችሁ ልክ ኮንትራታችሁ ሲያልቅ እኔ ሆስፒታል ሂጂ ተመርመሪ ሲሏችሁ አይ እኔ አልሄድም፣ ደሞዜን ታስተካክሉልኛላችሁ ወይ? 2 ዓመቴን ጨርሻለሁ፣ አሁንስ 2 ዓመት ላይ ደግሞ ደሞዝ ትጨምሩልኛላችሁ ወይ? ቤተሰብ ሳይቼ እመጣለሁ ሆይ ብላችሁ ተነጋግራችሁ ነው ማሰራት ኮንትራታችሁን። ገባችሁ? ካለበለዛ ማለት ነው እናንተ ሳትነጋገሩ ሜዲካል ከሄዳችሁ ተመርምራችሁ ከመጣችሁ በኋላ በዛው ገንዘብ ያሰሯችኋል። ገባችሁ? ያሰሯችኋል። አገር ቤትም ወይ ብር የለንም አትሄጂም፣ ቀጥ ይሄን ዝም ብለሽ ጨርሺ ሊሏችሁ ይችላሉ። ስለዚህ ኮንትራታችሁን ከጨረሳችሁ በኋላ በጣም ጥንቃቄ ያስፈልጋል። ገባችሁ? አንደኛ የምትጨምሩ ከሆነ ከነሱ ላይ ቤተሰብ ደርሶ መልስ ትኬት ቤተሰብ አይታችሁ እንድትመጡ ደርሶ መልስ ትኬት መስጠት አለባቸው። ሁለተኛ ከነበራችሁ ደሞዝ ከመጀመሪያው እንትን ኮንትራት ሁለተኛው ላይ ስትገቡ ደሞዝ መጨመር አለባቸው፣ ግዴታቸው ስለሆነ ደሞዝ ካልጨመሯችሁ እንዳትሰሩ፣ አንሰራም፣ በቀኝ እዚህ ጋር በቀኝ ማለት አለባችሁ። ምክንያቱም እነሱ አውቀው ሂደው አዲስ እንዳያመጡ የነበረውን የለመደችቷል ዝም ብለው ያሰራሉ። ስለዚህ ጥንቃቄ አድርጉ። ስታሰሩ ሁለተኛ ቪዛችሁን ስታሰሩ ደሞዝ አስጨምራችሁ ደርሶ መልስ ትኬት ይቆረጥልኝ ብላችሁ ቤተሰብ አይታችሁ እንድትመጡ። ስለዚህ ተነጋግራችሁ ነው ኮንትራት ሁለተኛ ኮንትራት ማሰራት ያለባችሁ። በተለይ ማዳም ቤት ያላችሁ ምንም መረጃው የሌላችሁ ልጆች ስላላችሁ ነው ይሄን ልላችሁ የፈለኩኝ። በጣም ጥንቃቄ አድርጉ። ምክንያቱም እነሱ አንዳንድ ሰው አረቦች ብልጥ ናቸው። ገባችሁ? በነበራችሁ ደሞዝ እንዳለ ሁለተኛ ኮንትራታችሁንም እንድትሰሩላችሁ ይጠብቃሉ። ስለዚህ እናንተ ልክ ሜዲካል ሂዱ ስትባሉ አልፈልግም ለምን ስትባሉ እኔ ደሞዝ ይጨመርልኝ። ቤቱ ከተመቻችሁ ቤቱ ተመችቷችሁ የመጀመሪያ ኮንትራታችሁ አይታችሁት 2 ዓመት ቤቱ ከተመቻችሁ ይጨመርልኝ ደሞዝ፣ ደርሶ መልስ ትኬት ቤተሰቦችን አይቼ እንድመጣ፣ አንዳንድ ነገሮችም ደግሞ እንዲስተካከለላችሁ መናገር አለባችሁ። ኮንትራታችሁ ሁለተኛ ኮንትራት ሳይሰራላችሁ በፊት ማለት ነው። ከተሰራላችሁ በኋላ ደሞዝ አስጨምራለሁ አገሬ ሄዳለሁ ብትሉ እነሱ አይሰሟችሁም። ምክንያቱም አንዳንድ አረቦች በጣም ብልጥ ናቸው። ስለዚህ እንደዛ አድርጋችሁ ተጠቀሙ ውዶችዬ። በጣም አመሰግናለሁ።